በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር ወቅታዊ ጉዳዮችን በማስመልከት ማስጠንቀቂያ አዘል የሆነ መልእክት አስተላልፏል። ጊዜያዊ አስተዳደሩ ባስተላለፈው መልእክትም ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ማንኛውም አይነት ግንኙነት ተቀባይነት የለውም ሲል አስጠንቅቋል። እንደዚህ አይነቱ ህገወጥ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግና እጅግ አደገኛ አካሄድ ነው ሲልም በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አቋሙን አስታውቋል። ጊዜያዊ አስተዳደሩ ይህንን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ባወጣው መግለጫ ሲሆን የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን ጠቅሰው ዋናው የህዝቡ ጥያቄ የፕሪቶሪያ የተደረሰው የሰላም ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝቧል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮው በመግለጫው ላይ አመልክቷል። የትግራይ ህዝብን ጥቅሞችንና መብቶች ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮው ተናግሯል። ከፌደራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑን መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም በማለት ጊዜያዊ አስተዳደሩ አስጠንቅቋል። ጊዜያዊ አስተዳደሩ ይህንን መግለጫ ያወጣው በደብረ ጽዮን የሚመራው የህወሓት ቡድን ከኤርትራ መንግስት ጋር ከጊዜያዊ አስተዳደሩ ዕውቅና ውጪ ግንኙነቶችን እያካሄደ ነው በሚባልበት ወቅት ነው። አንዳንድ ምንጮች እንደዘገቡት ከሆነ አንድ የኤርትራ ጀነራልና አንድ በደብረ ጽዮን የሚመራው የህወሓት ከፍተኛ አመራር ባድመ አካባቢ ተገናኝተው ዶኩመንቶችንና መረጃዎችን እንደተለዋወጡ እየተነገረ ይገኛል። ይህንን ተከትሎ ከመርሆችና አካሄድ ውጪ ያሉ ማንኛውንም የውጪ ግንኙነቶች ስህተት ብቻ ሳይሆን አደገኛም ናቸው ሲል የጊዜያዊ አስተዳደሩ ባወጣው መግለጫ አጽንኦት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደርን በአሁኑ ወቅት እየመሩ የሚገኙት ሌተናል ጀነራል ታደሰ ወረደ ስልጣኑን ከጌታቸው ረዳ በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲያስቆሙ የሚያስገድድ ነው። ባለፈው መጋቢት ወር መጨረሻ በስልጣን ርክክቡ ወቅት የተፈረመው ይሄው ሰነድ ጊዜያዊ አስተዳደሩ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶች እና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገባቸው ተልእኮዎች፣ ግዴታዎች መካከል አንዱ መሆኑን ዘርዝሯል። ይህ ስምምነት በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አንድ አክቲቪስት የኤርትራ መንግስት ደጋፊ ከሆነ አንድ አርቲስት ጋር በአካል መገናኘታቸው መነጋገሪያ ሆኖ ቆይቷል። አወል ሰይድ ከተሰኘው ኤርትራዊ አርቲስት ጋር የተገናኘው ብርሃነ ገብረ ጊዮርጊስ የተባለው የትግራይ አክቲቪስት በማህበራዊ ትስስር ገጾች በሚያቀርባቸው አወዛጋቢ ሐሳቦች የሚታወቅ ሲሆን በዛላምበሳ ከተማ እንደተቀረጸ የተነገረለት በሁለቱ መካከል የተካሄደው ቃለ መጠይቅ ሌተናል ጀነራል ታደሰ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብበት ቆይቷል። ቃለ መጠይቁን ያደረገው ብርሃነ ገብረ ጊዮርጊስ ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ውንጀላ በማቅረብ ይህንን ተከትሎ በትናንትናው ዕለት በፖሊስ ቁጥጥር ስር ውለው ዛሬ ሐሙስ ደግሞ መፈታቱ ተገልጿል። የትግራይ ፖሊስ ኮሚሽን ባወጣው መግለጫ ብርሃነ ገብረ ጊዮርጊስን በቁጥጥር ስር ያዋለው ህጋዊ የፍርድ ቤት ትዕዛዝ በማውጣት እንደሆነ ገልጸው የተያዘውም የተጠረጠረበትን ወንጀል ለማጣራት የነበረ ቢሆንም ሆኖም ፖሊስ ኮሚሽኑ ምርመራውን እንዳያካሄድ ከሌላ አካል በደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን አስታውቋል። ፖሊስ ኮሚሽኑ ተቋማዊ ነጻነቴን ጠብቄ ምርመራዬን እንዳልቀጥል አድርጎኛል ያላቸውን አካላት ማንነት ከመግለጽ ተቆጥቧል ሲል የዘገበው ኢትዮጵያ ኢንሳይደር ነው።
በሌላ መረጃ በፓኪስታንና በህንድ መካከል የተጀመረው ጦርነት ዛሬም ተባብሶ የቀጠለ ሲሆን ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታመጣሏን ስታስታውቅ፣ ህንድ በበኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳኤል ማጥቃት እንዳትችል ማድረጓን ገልጻለች። ህንድ የሽብርተኞች መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡዕ ዕለት በአየር ከደበደበች ወዲህ በሁለቱ ኒውክሌር የታጠቁ ጎረቤት ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸው ታጣቂዎች 26 ሂንዱ የአገር ጎብኚዎችን ከገደሉ በኋላ ነው። ምንም እንኳ ፓኪስታን የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ስትዝት ቆይታለች። ረቡዕ ዕለት ፓኪስታን 5 የህንድ አውሮፕላኖችን መታመጣሏን ብትገልጽም በቤጂንግ የሚገኘው የህንድ ኤምባሲ ግን ሐሰተኛ መረጃ ነው ሲል አጣጥሎታል። ፓኪስታን በሁለት ትልልቅ ከተሞቿ እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መታመጣሏን ገልጻለች። የፓኪስታን መከላከያ ሚኒስቴር ቃል አቀባይ አህመድ ራሺፍ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነው ብለዋል። ቃል አቀባዩ እንዳሉት የፓኪስታን መከላከያ ዋና መቀመጫ በሚገኝበት ራውላፓንዲ አንድ ድሮን ተመቶ መውደቁን ተናግሯል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ 4 የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግረዋል። ወደ ፓኪስታን የአየር ክልል የህንድ ድሮኖች መላካቸው አላቋረጡም። ለዚህም ያለምንም ምክንያት ለሚፈጽሙት ትንኮሳ ውድ ዋጋ ይከፍላሉ ብለዋል። የህንድ መከላከያ ሚኒስቴር በበኩሉ ፓኪስታን ረቡዕ ምሽትና ሐሙስ ማለዳ በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯንና ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጪ ማድረጋቸውን ተናግሯል። በምላሹም የህንድ አየር ኃይል በተለያዩ ስፍራ የሚገኙ የአየር መከላከያ ራዳሮችንና መቃወሚያዎችን ማውደሙንና የህንድ ምላሽ ፓኪስታን በምትፈጽመው ልክ ተመጣጣኝ ነው ሲሉ ተናግረዋል። መግለጫው ጨምሮም ፓኪስታን ወደ ህንድ የምታስወነጭፋቸውን ሚሳኤሎች መጨመሯን ገልጾ በህንድ ካሽሚር ግዛት 5 ህፃናትንና 3 ሴቶችን ጨምሮ 16 ሰዎች መሞታቸውን አስታውቋል። የኒውክሌር ጦር መሳሪያ የታጠቁት ሁለቱ ሀገራት የጀመሩት ውጊያ ለመላው ዓለም ስጋትን የጫረ ሲሆን በርካታ የአረብ ሀገራት መሪዎች ግጭቱ በፍጥነት እንዲቆም እያስጠነቀቁ ይገኛሉ። ፓኪስታን ረቡዕ ዕለት ህንድ በፈጸመችው ጥቃት ቢያንስ 31 ሰላማዊ ዜጎች ሲገደሉ 50 ደግሞ መቁሰላቸውን የገለጸች ሲሆን ህንድ በበኩሏ 13 ሰላማዊ ዜጎች ሲገደሉ 59 ቆስለውብኛል ብላለች። ምንም እንኳ የፓኪስታን መንግስት ህንድ ለፈጸመችው ጥቃት ምላሹን ለመስጠት ብዝትም የአገሪቱ መከላከያ ሚኒስትር ሙሐመድ አሲፍ ግን አገራቸው ግጭቱን ለማብረድ ዝግጁ መሆኗን ለኒውዮርክ ታይምስ ተናግሯል በማለት የዘገበው ቢቢሲ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የዛሬ መረጃ ይህንን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።